በረከቴን ሁሉ አከማቻለሁ የሚል ነው። ይህን ቃል በሉ ሁላችሁም እስቲ በረከቴን ሁሉ በሉ አከማቻለሁ። የሉቃስ ወንጌል ምዕራፍ 12 ከቁጥር 18 ላይ የምናገኘው ኃይለ ቃል ነው። ሀብት ስናገኝ እግዚአብሔር በብዙ በረከት ሲባርከን፣ በተለያየ መንገድ ሲባርከን ምንድነው ማለት ያለብን? አንደኛ መሆን ያለበት የሰጠውን እግዚአብሔርን ማመስገን አለበት። ሀብቱን የሰጠውን እግዚአብሔርን፣ ጤናውን የሰጠውን እግዚአብሔርን፣ ገንዘብ የሰጠውን እግዚአብሔርን፣ ሰብሉን የሰጠውን እግዚአብሔርን ምን ማለት አለበት? ምን ማለት አለበት? ማመስገን አለበት። እያንዳንዳችን ዛሬ ብዙ ሀብት ተሰጥቶናል። የገንዘብ ሀብት የተሰጠናል፣ የጤና ሀብት የተሰጠናል፣ የልጅ ሀብት የተሰጠናል፣ የእህል ሀብት የተሰጠናል። እያንዳንዳችን ልዩ ልዩ ጸጋ፣ ልዩ ልዩ ሀብት ተሰጥቶናል። የእግዚአብሔር ልጆች ሁላችንም ያልተሰጠን ሰዎች የለንም። ተሰጥቶናል። ለሁላችንም እንደየአቅማችን እንደየድርሻችን ተሰጥቶናል። ዋናው ነገር የተሰጠንን ነገር እንዴት እንጠቀም ነው። በመጀመሪያ እግዚአብሔርን ማመስገን ይኖርብናል ስለተሰጠን ነገር። እግዚአብሔር ልጆች ዛሬ እኛ ጤና ተሰጥቶን ብዙዎቻችን በእግዚአብሔር ላይ እናጉረመርማለን። ሌሎች ወገኖቻችን እጅ እግር አጥተው የሚሰቃዩ የሚያለቅሱ ደግሞ አሉ። እኛ ሙሉ አካል እያለን ለቁሳዊ ነገር ጎሎብናል ብለን ብዙዎቻችን ሁልጊዜ ወቀሳ የምናመጣ ሁልጊዜ በእግዚአብሔር ላይ የምናጉረመርም ሰዎች አለን። ክርስቲያኖች እስከ ዛሬ እግዚአብሔር ጎድቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ለኔ ምንም አላደረገም ብላችሁ የምትወቅሱ ሰዎች አመስግኑ እግዚአብሔርን። ግድ የላችሁም። ብዙ ነገር ተሰጥቶናል። ዛሬ በጤና ስንኖር፣ በሰላም ስንኖር፣ ሙሉ ሰው ሆነን ስንንቀሳቀስ ምንም ነገር ያልተሰጠን ሰዎች ሊመስለን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአምጽአነ እስከዛቲ ሰዓት። ከሁሉ አስቀድሞ አምላካችን እግዚአብሔር በሰላም በጤና ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ይድረሰው። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? ቅዱስ አምላካችን እግዚአብሔር በቸርነቱ በምሕረቱ ሁላችንንም ጠብቆ እንደ በደላችን እንደ ኃጢአታችን ሳይመለከትብን በቸርነቱ በይቅር ባይነቱ ጠብቆ በዚህ ቅድስና ስፍራ የሰበሰበን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም አመላጅነት የቅዱሳኑ ሁሉ ረድኤት በረከት ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ የዕለቱን ትምህርተ ወንጌል እንማማራለን። የሚያስተምር የሚገስጽ አምላካችን እግዚአብሔር እንዲመክረን እንዲያስተምረን የእሱ ቅዱስ ፈቃዱ ይሁንልን። ለትምህርታችን መነሻ የሆነን ዘንድ የዕለቱን ወንጌል መነሻ እናደርጋለን። መነሻ የሚሆነን በረከቴን ሁሉ አከማቻለሁ የሚል ነው። ይህን ቃል በሉ ሁላችሁም እስቲ በረከቴን ሁሉ በሉ አከማቻለሁ። የሉቃስ ወንጌል ምዕራፍ 12 ከቁጥር 18 ላይ የምናገኘው ኃይለ ቃል ነው። በዚህ ክፍል ውስጥ
ሁለት ነገሮችን እናገኛለን። አንደኛው ስለ አንድ ባለጸጋ የሚያነሳ ክፍል ነው። ሁለተኛው ደግሞ ስለ መጨነቅ የሚያነሳ ነው። በዚህ ዘመን እንደሚታወቀው ቅድም ስናመሰግነው እንደነበረውም ስለ እመቤታችን ስደት፣ ስለ ዘመነ ጽጌ፣ ስለ ልምላሜ፣ ስለ ፍሬ፣ ስለ በረከት የምንናገርበት ዘመን ነው ማለት ነው። ቤተ ክርስቲያናችንም የምታስተምረው ዘመኑን የሚከተል ቃለ እግዚአብሔር ነው ማለት ነው። ስለዚህ በረከቴን እሰበስባለሁ፣ በረከቴን ሁሉ አከማቻለሁ ብሎ የተናገረው አንድ ባለጸጋ ነው። ይህ ክፍል ግን በምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው የወንጌል ክፍል ነው። መነሻው ከኋላ ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት የሉቃስ ወንጌል ምዕራፍ 12 ቁጥር 13 ጀምሮ ስንመለከት አንድ ሰው ወደ ኢየሱስ ክርስቶስ ቀረበና ወንድሜ ከኔ ጋራ ንብረቱን እንዲካፈል እዘዝልኝ ብሎ ነው የጠየቀው። ወንድሜ ከኔ ጋራ ንብረቱን እንዲካፈል፣ አባታችን የሰጠን ሀብት አለ፣ ንብረት አለ። ያንን ሀብት እስካሁን አብረን ነው የምንጠቀመው። ነገር ግን ያንን ሀብት እንዲካፈልና ራሱን ችሎ እንዲኖር እዘዝልኝ አለው። ይህ ሰውዬ የቀረበው ግን ሲሉ ሊቃውንቱ ዓላማው ይህንን ስለው ኢየሱስ ክርስቶስ አይ ሀብቱ ላንተ ይቅር፣ እሱ እኔን ይከተለኝ ብሎ ያ ያለው ንብረት ሁሉ ለኔ ይቀርልኛል ብሎ አስቦ ነበር የቀረበው ይላል። ሀብቱን ሁሉ ሊወስድ ስለፈለገ ይህን ሀብት አካፍለኝ ብሎ ቀረበ ወደ ኢየሱስ ክርስቶስ። እርሱ ግን ምንድነው ያለው? እኔን ማን አካፋይ ያደረገኝ? የሾመኝ ሰው ማን ነው? ሀብት እንዳካፍል በዚህ ዓለም ላይ መጥቼ ንብረት ላከፋፍል አልመጣሁም። የሰው ልጅ ግን በገንዘብ ብዛት አይድንምና ተጠንቀቁ አላቸው። የሰው ልጅ ገንዘብን በማከማቸት ገንዘብን በመውደድ ሊድን አይችልምና ተጠንቀቁ። ገንዘብን ስታዩ እየጎመጃችሁ ለገንዘብ ብላችሁ ክፉ ሥራ አትስሩ እያላቸው እያስተማራቸው ነው። ነገር ግን ይህን ካለ በኋላ አንድ ባለጸጋ ነበረ ነው የሚለው። ሁሉ ነገር የተመቻቸለት፣ እህሉ የሰመረለት፣ የተሳካለት ሰው የሚባል ነው። ሁሉ የተሳካለት ስኬታማ የሚባል ሰው፣ ሁሉ ተመቻችቶለት፣ ዘመኑ ገጥሞለት፣ ተትረፈረፈለት፣ ሁሉ ሞልቶት እህሉን ሄዶ ሲመለከት ፍሬ አፍርቶ ሲያየው በጣም ተደሰተ። በየትኛው በየአይነቱ እየዞረ ሲመለከት እርሻው ተመቻቸለት፣ ዘመኑ የሰጠ ሆነ። ይህንን ሲመለከት ይህ ሰው ምን አለ? ከዚህ በኋላ ለብዙ ዘመን የሚበቃ ሀብት አግኝቻለሁ፣ ንብረት አግኝቻለሁ። ከዚህ በኋላ መድከም የለብኝም፣ ድካም አቆማለሁ፣ የምደክምበት ነገር የለኝም። ነፍሴንም እንዲህ እላታለሁ፣ አንቺ ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አለሽ፣ ንብረት ሞልቶልሻል፣ ቢ ጠጪ፣ ተደሰቺ፣ ከዚህ በኋላ ድከም የለብሽም እያልኩ ነፍሴን እነግራታለሁ አለ። ያ ሰው ግን እንደዚህ ስል ወዲያው ይመጡና ነፍሱን ነጥቀው ይወስዷታል። ያ የተከማቸው ሀብትስ ለማን ይሆናል? እርሱ ግን የሚለው ተደሰቺ፣ ለብዙ ዘመን የሚበቃ በረከት አከማችልሻለሁ። በመጀመሪያ ግን ሲለው ተጨነቀ። ሲያይ ነው የሚለው። እንደው ተጨነቀ። ይህን ሁሉ ምን ውስጥ አስቀምጣለሁ? የት አደርገዋለሁ? ምን ውስጥ ስከታለሁ? ቦታ የለኝም ብሎ ተጨነቀ። ያገኘውን ንብረት ከዚህም በኋላ አይ የነበረው ጎተራዬን አፍርሼ
ሌላ ሰፋፊ እሰራለሁ። ከዚህም በኋላ ነፍሴን ተደሰች እላታለሁ። በዛ በሰፊው ጎተራ ውስጥ ግን ይህን ሁሉ ንብረቴን ለብዙ ዘመን የሚበቃውን ንብረት አከማቻለሁ ነው ያለ። ይህ እንግዲህ ምሳሌ ነው። በኋላ ግን ነፍሱን ይነጥቋታል፣ ነጥቀው ይወስዷታል። ያከማቸው የሰበሰበው በረከት ግን ለማን ይሆናል ብሎ አምላካችን እግዚአብሔር መጨረሻውን ሲያስረው ሀብቱ ከእግዚአብሔር ያልሆነ ሰው እንደዚሁ ከንቱ ሆኖ ይቀራል አለና ዘጋ። ሀብቱ ከማን ያልሆነ? ከእግዚአብሔር ያልሆነ እንዲሁ ከንቱ ሆኖ በድንገት ይወስዱታል ነፍሱን። ሲደሰት ለብዙ ዘመን የሚበቃ ንብረት አለኝ፣ ለብዙ ዓመት የሚበቃ ገንዘብ አለኝ፣ ለልጅ ልጅ የሚተርፍ ንብረት አለኝ ሲል ሲመካ ድንገት ነፍሱ ትነጠቃለች። ያ የሰበሰበው ሀብት ግን ለሌላው ይቀራል ብሎ አምላካችን ለዛ አካፍለኝ ላለው ሰው ምሳሌ አድርጎ በወንጌል ያስተማረው የወንጌል ክፍል ነው። ይህ እንግዲህ ምሳሌነቱ ለአንድ ባለጸጋ ሰጠ እንጂ የሰው መጀመሪያ የሆነ አዳም ነው ይላሉ አባቶቻችን። አዳም ሁሉን አመቻችቶ እግዚአብሔር በተመቻቸ ምንም ድካም የሌለበት ውጣ ውረድ የሌለበት ቦታ ገነት ውስጥ እንዲኖር ነው ያደረገው። ነገር ግን የተመቻቸለት ሆኖ እያለ እሱ የጸጋ አምላክነት ተሰጥቶት እያለ አምላክ ልሆን ብሎ አሰበ። የባህሪ አምላክነትን ተመኘ። አምላክን ሊቀማ ፈለገ። አምላክ ሆኖ ሌላ ዓለምን ሊገዛ ፈለገ። የተሰጠውን አክብሮ መያዝ አቃተውና አምላክነት ሲመኝ በድንገት ወደቀ። ነፍሱ ተነጠቀው የተባለው ተሳሳተ፣ ወደቀ፣ ከገነት ወጣ። በደስታ ሊኖር የነበረው ሁሉ የተሳካለት የነበረው አዳም ነበረ። ነገር ግን በራሱ ስተት ክፉ በመመኘቱ ወደቀ። የሞት ሞት ተፈረደበት። ነፍሱን ይነጥቋታል የተባለው ሞት ተፈረደበት አዳም ላይ። የሰው ልጅ ላይ ሞት መጣ። ሰው እንዲሞት ተደረገ። ለዘላለም እንዲኖር ተፈጥሮ ግን ሞት ተፈረደበትና በዚህ ዓለም ላይ እስከዚች ድረስ ግን በአዳም የመጣ ሞት ተላልፎ እዚህ ደረሰ ማለት ነው። ጎተራዬን አፍርሼ እሰራለሁ ማለቱ ሰውነቱን የቀደሰውን ሰውነት በኃጢአት ማፍረሱን ነው ይላል። በኃጢአት አፈረሰው። ሰፊ ጎተራ እሰራለሁ የተሰጠውን ማክበር አቅቶት ሰውነቱን በኃጢአት አፈረሰው። ከሕጉ ወጣ፣ ተፈረደበት የዘላለም ሞት። በኋላ ግን እግዚአብሔር ቸር ነውና መሐሪ ነውና ቀነቀጠሮ ሲደርስ አድኖናል እንጂ በመጀመሪያ ሞት ተፈርዶ ነበረ። ይህ ነው እንግዲህ በዚህ ዘመንን የምንመለከተው። ከዚህ ሰው አሁን ምንድነው የምንማረው? ባጭሩ ይህ ሰው ሁሉ ተሰጥቶታል፣ ሀብት ሞልቶታል። ከተሰጠው ለራሱ ብቻ ነው ያሰበው። የነፍስ ድህነት ሳይሆን የመብልና የመጠጥ ሐሳብ ነው ያሰበ ማለት ነው። እንደ ልብ ብይ፣ ጠጪ፣ ተደሰቺ ብቻ ነው ያለ። ሌላ ምንም ሐሳብ የለውም። በእቅዱ ላይ ምንም ነገር አላስገባም። ይህ ሰው ሀብት ስናገኝ እግዚአብሔር በብዙ በረከት ሲባርከን፣ በተለያየ መንገድ ሲባርከን ምንድነው ማለት ያለብን? ብቻችንን እንብላ፣ ብቻችንን እንጠጣ፣ ብቻችንን እንደሰት ነው ማለት ያለብን። ይህ ሰው የሚያስተምረን በድንገት መነጠቁ የሚያሳየው ያለንን ሀብት እንዴት መጠቀም አለብን። ከዚህ ሰው የምንማረው አንደኛ መሆን ያለበት የሰጠውን እግዚአብሔርን ማመስገን አለበት። ምን ማለት አለበት? የሰጠውን እግዚአብሔርን፣ ሀብቱን የሰጠውን እግዚአብሔርን፣ ጤናውን የሰጠውን እግዚአብሔርን፣ ገንዘብ የሰጠውን እግዚአብሔርን፣ ሰብሉን የሰጠውን እግዚአብሔርን ምን ማለት አለበት? ምን ማለት አለበት? ማመስገን አለበት። እያንዳንዳችን ዛሬ ብዙ ሀብት ተሰጥቶናል። የገንዘብ ሀብት የተሰጠናለ፣ የጤና ሀብት የተሰጠናለ፣ የልጅ ሀብት የተሰጠናለ፣ የእህል ሀብት የተሰጠናለ፣
እያንዳንዳችን ልዩ ልዩ ጸጋ፣ ልዩ ልዩ ሀብት ተሰጥቶናል። የእግዚአብሔር ልጆች ሁላችንም ያልተሰጠን ሰዎች የለንም። ተሰጥቶናል። ለሁላችንም እንደየአቅማችን እንደየድርሻችን ተሰጥቶናል። ዋናው ነገር የተሰጠንን ነገር እንዴት እንጠቀም ነው። ብዙ ሀብት ተሰጥቶናል። የተሰጠንን ሀብት ምንድነው ማለት ያለብን? ስለሰጠን ነገር ምን ማለት አለብን? የሰጠንስ ማን ነው? እሱን ማወቅ ነው። ማን ነው የሰጠን? ሀብትን የሰጠን ማን ነው? ጤናን የሰጠን ማን ነው? ሕይወትን የሰጠን ማን ነው? እግዚአብሔር ነው። ስለዚህ ይህን ሁሉ የሰጠን እግዚአብሔር መመስገን አይገባው? እስቲ አመስግኑታ ከሰጣችሁ። በመጀመሪያ እግዚአብሔርን ማመስገን ይኖርብናል ስለተሰጠን ነገር። እግዚአብሔር ልጆች ዛሬ እኛ ጤና ተሰጥቶን ብዙዎቻችን በእግዚአብሔር ላይ እናጉረመርማለን። ሌሎች ወገኖቻችን እጅ እግር አጥተው የሚሰቃዩ የሚያለቅሱ ደግሞ አሉ። እኛ ሙሉ አካል እያለን ለቁሳዊ ነገር ጎሎብናል ብለን ብዙዎቻችን ሁልጊዜ ወቀሳ የምናመጣ ሁልጊዜ በእግዚአብሔር ላይ የምናጉረመርም ሰዎች አለን። ክርስቲያኖች የምታመሰግኑትን አይጨምርም ማለት ነው። የምታመሰግኑት አመስግኑ። ያላመሰገናችሁት እስከዛሬ እግዚአብሔር ጎድቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ለኔ ምንም አላደረገም ብላችሁ የምትወቅሱ ሰዎች አመስግኑ። እግዚአብሔርን ግድ የላችሁም። ብዙ ነገር ተሰጥቶናል። ዛሬ በጤና ስንኖር በሰላም ስንኖር ሙሉ ሰው ሆነን ስንንቀሳቀስ ምንም ነገር ያልተሰጠን ሰዎች ሊመስለን ይችላል። ነገ ግን የሆነ ነገር ሲጎለን ያን ጊዜ እናመሰግነዋለን። እስከዛሬ በድያለሁ፣ እስከዛሬ ጥፋት ሰርቻለሁ ብለን እንጸጸታለን። ዛሬውኑ እናመስግን አምላካችን ስላደረገልን። ክብርና ምስጋና ይድረሰው። አመስግኑ። በዚህ በአንደኛ ዜና መዋዕል ምዕራፍ 16 ቁጥር 34 ላይ ስንመለከት እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት ይላል። ምን በሉት? አመስግኑት። ቸር ነውና ምሕረቱም ለዘላለም ነውና። እግዚአብሔር አምላክ ኃጢአታችን እያንዳንዳችን ቢመለከትብን ሁላችንም በፊቱ አንቆምም ነበር። ቸር ስለሆነ መሐሪ ስለሆነ ይቅር ባይ ስለሆነ የሰው ልጅ ኃጢአት ሲሰራም ዝም እያለ እየታገሰ በፊቱ እንድንቆም ያደርገናል። አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ለዚህ ነው ስለ ምሕረቱ፣ ስለ ይቅርታው፣ ስለ ቸርነቱ ሁልጊዜ ስላደረገልን ልናመሰግነው ይገባናል። ቅዱስ ጳውሎስም በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይላል። ሁልጊዜ ጸልዩ፣ በሁሉ ምን በሉ? አመስግኑ። በሁሉም ነው ያለ። ስታጡም አመስግኑ፣ ስታገኙም አመስግኑ፣ ብዙ ችግር ውስጥ ስትገቡ አመስግኑ፣ ፈተና ውስጥ ብትሆኑ አመስግኑ፣ መከራ ውስጥ ብትሆኑ አመስግኑ፣ ደስታ ውስጥ ስትሆኑ አመስግኑ። እግዚአብሔርን ሁልጊዜ አመስግኑ ነው የሚለው። ስለዚህ በተለያየ ሕይወት ውስጥ ብንኖርም ክርስቲያኖች እግዚአብሔርን እናመስግን። ስለዚህ ለምን? ብዙ ነገር ሰጥቶናልና፣ ጉለታችን ጥቂት ስለሆነ ብዙ ስለተደረገልን እናመስግን። ፈተናውም ያልፋል፣ ውጣ ውረዱም ያልፋል፣ ሁሉ ነገር ያልፋል። የማያልፍ ነገር የለም። አንድ ቀን ስኬታማ እንሆንና እንደዚህ ባለ ጸጋ የተትረፈረፈ ስኬት ላይ ልንደርስ እንችላለን። እስከዛ ድረስ ምን ማለት አለብን? ማመስገን ነው ስለተሰጠን። ሁለተኛው ይህ ሰው ስለ ነፍሱ ቢጠጪ ሲላት ሟች መሆኑን ደግሞ አላሰበም ማለት ነው። የሰው ልጅ ቆሞ ሲሄድ ነገ ደግሞ ወደ አፈርነት እንደሚቀየር ማሰብ አለበት። ሁላችንም ዛሬ እንቆማለን፣ ነገ በተጠራን ሰዓት ወደ እግዚአብሔር እንሄዳለን። ስጋችን ወደ አፈርነት ይመለሳል፣ ነፍሳችን ወደ እግዚአብሔር ይሄዳል። ሕይወታችን ግን ተቋርጦ በዚህ ምድር ላይ የሚቀር አይደለችም። ክርስቲያኖች የኛ ሕይወት ጊዜያዊ ሳትሆን ዘላለማዊ ናት። ስለዚህ ከዚህ ሕይወት በኋላ ሌላ ሕይወት በሰማይ አለን። ነፍሳችን ወደ እግዚአብሔር ትሄዳለች።
ስለዚህ ነፍሳችን በእግዚአብሔር ፊት በምትቆምበት ጊዜ እዚህ በሰራነው ስራ ነው ክብር የምናገኘው። ቆመን ስንሄድ ዛሬ እንደቆምነው ነገ ደግሞ ወደ አፈርነት እንደምንቀየር ልናስብ ያስፈልጋል። ይህ ሰው እንደሚሞት አላሰበም። ቢጠጪ ለዘላለም ለብዙ ዘመን የሚበቃሽን ሀብት አከማችቼልሻለሁ ነው ያለው። በዚህ በመዝሙረ ዳዊት 102 ቁጥር 14 ላይ ስንመለከት ተዘከር እግዚኦ ከመ መሬት ንነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ ይላል። አቤቱ እኛ አፈር መሆናችንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ሳር ይበቅላል፣ ያብባል፣ ነፋስ በመጣበት ጊዜ ይረግፋል ይላል። ነፋስ በነፈሰ ጊዜ፣ ፀሐይ በመታ ጊዜ ይረግፋል። ሕይወታችን እንደዚህ ነው። በሳር ነው የመሰለው። እንደው ሳር ወዳው ውሃ ሲያገኝ ይለመልማል፣ ያብባል። አበባ የሚያፈሩ እጽዋቶች አሉ፣ ያብባሉ። ሳር የሚያብብ አለ፣ የማያብብ ደግሞ አለ ማለት ነው። ይለመልማል፣ ያብባል። የሰው ሕይወትም እንደዚህ ነው። በልጅነት ጊዜ ያብባል፣ ያምራል። ሰውነታችን ሁሉ ደስ የሚል አለ። እያበብን እያማርን እንሄዳለን። በኋላ ደግሞ እድሜያችን እየገፋ ሲሄድ 70 እና 80 ዓመት ስንደርስ ደግሞ ያ የነበረው የለመለመው ሳር ፀሐይ ሲወጣበት እንደሚጠወልግ የሰው ሕይወትም ደግሞ እየጠወለገ ወዴት ይመለሳል? ወደ መሬትነት ይመለሳል። እንደዚህ ነው የመሰለው። አያችሁ፣ ወደ መሬት ይመለሳል። እኛም ስንኖር ዛሬ አምረን ስንሄድ ነገ አፈር መሆናችንን መርሳት የለብንም። ይህ ባለጸጋ የረሳ ሞቱን ረሳ። ምንም ነገር ነገ ወደ እግዚአብሔር እንደሚሄድ ረስቶታል። ቢጠጪ ብቻ ነው ያለ። ዛሬ ለጊዜያዊ ዕለታዊ ነገር ብቻ የምናስብ ሰዎች ነገ ሟች መሆናችንን አስበን ዛሬውኑ መልካም ሥራ ልንሰራ ይገባናል። ሁለተኛው ይህ ሰው ያላደረገው ሟች መሆኑን ረስቶታል። ሶስተኛው ይህ ሰው ሁሉ ተሰጥቶት ማድረግ ያቃተው ከተሰጠው ሀብት ላይ ለእግዚአብሔር አስራቴን ላውጣ ብሎ አላሰበም። በዓለም ላይ ስንኖር ከ110 የእግዚአብሔር ነው። ሁላችንም ይህችን ነገር በደንብ አጥብቀን መያዝ ይኖርብናል። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 7 ጀምረን ስንመለከት እናንተ የእስራኤል ወገኖች ሰርቃችሁኛል፣ በምን ሰረቅን ትላላችሁ? አስራት በኩራቴን በመከልከላችሁ ሰርቃችሁኛል። አስራቴን አምጡና በጎታራዬ በቤቴ አግቡና በቤቴ ውስጥ ይገልገልበት። ከዚያም በኋላ አስራቴን በአግባቡ ከከፈላችሁ እኔ ደግሞ የሰማይ መስኮት ከፍቼ በረከቴን ባላትረፍርፍላችሁ በዚህ ፈትኑኝ ይላል። በዚህ ፈትኑኝ። ተመልከቱ፣ አስራቴን ቤት ያግቡና ከዛ ጉለት ከመጣባችሁ በቤታችሁ ፈትኑኝ ካላትረፈረፍኩላችሁ ይላል። ብዙ ጊዜ እኛ የሆነች ነገር ስናገኝ የሚታየን ጉለት ነው፣ ቀዳዳው ነው በስቶ የሚታየን። ብዙ ቀዳዳ አለብኝ እኔ አስራት ለመክፈል እንዴት ይችላለሁ? ቤቴን እንዴት ደፍኜ ነው አስራቱን የምከፍለው? ለኔም አይበቃኝም፣ ለቤት ኪራይ አይበቃኝም፣ ለዕለት ጉርስ አይበቃኝም፣ ለልብስ አይበቃኝም እያል የእግዚአብሔርን አስራት እንከለክላለን። ነገር ግን በማይታወቅ መንገድ በቀዳዳ ኪስ ወጥቶ ይሄዳል ሳናቀው። የእግዚአብሔርን ከልክለን ሳናቀው ይጠፋል። አስራታችን ስንከለክል እኮ ደግሞ ባላሰብነው መንገድ ጤናችን ይቃወስና ለሐኪም ቤት እንከፍለዋለን አይደል? ብዙዎቻችን የገፈገፍን በሚሊዮን የሚቆጠር ለሐኪም የከፈሉ ሰዎች የሉም። አስራቱን ከልክለው የእግዚአብሔርን አስራታችንን ብናወጣ ግን ጤናችንም ይጠበቅልናል። እግዚአብሔር ጤና ይሰጠናል። እግዚአብሔር ሕይወትን ይሰጠናል፣ ይባርከናል። ያ ለሐኪም የምናወጣው ለሆስፒታል የምንከፍለውን ለእግዚአብሔር ቀድመን ብንከፍል ጤናማ ሆነን እንኖራለን። ክርስቲያኖች ይህንን አድርጉና ፈትኑኝ እያለ ነው ያለ እግዚአብሔር። ፈትኑኝ፣ ይህን አድርጋችሁ
ለቤተ እግዚአብሔር የሚገባውን አስራታችሁን ከፍላችሁ ፈትኑኝ በረከት ባላትረፈረፍላችሁ። ስለዚህ በረከት አንፈልግም? በረከት የማይፈልጋል? እንደው ብዙ በረከት ዛሬ እግዚአብሔር ይሰጣል በዚህ ቤት ብሎ ቢታወጅ እንደው ዓለም ላይ ያለ ሰው ሁሉ ተሰብስቦ አይመጣም? አፍሶ ለመመለስ ማለት ነው። መቼም ለማግኘት እንጂ ለመስጠትኛ ይከብደናል። ይህንን ነው ማድረግ ያለብን። መስጠትን እንልመድ። ቅድሚያ ለእግዚአብሔር የሚገባውን ለእግዚአብሔር መስጠት ነው። መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት እኮ ሐዋርያት ቀርበው ምንድነው ያሉት? ግብር መክፈል ይገባል ወይ ለንጉሥ ብለው ጠየቁት ሊፈትኑት። የያዛችሁት ገንዘብ ምን ይላል? በወቅቱ የነበረው ለንጉሥ የሚከፈለው የንጉሥ ምስል አለበት፣ ለእግዚአብሔር የሚከፈል ደግሞ የእግዚአብሔር ምስል ነው ያለበት። በእስራኤል ሀገር ነው። ያኔ የያዛችሁት የማን ነው አላቸው። ይህማ የያዝነው የቄሳር ምስል ያለበት ነው ያሉ። እንግዲያውስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ነው ያለ እግዚአብሔር። ለመንግስት ግብር አሁን አንድ ሰው ሱቅ ሲከፍት መጀመሪያ ምንድነው የሚያደርገው? ፈቃድ ነው የሚያወጣ አይደለም እንዴ? ለፈቃዱ የሚገባውን ሳይከፍል ንክች አድርጎ መስራት አይችልም አይደል? ይታሰራል፣ ይደበደባል፣ መከራ ይደርስበታል። መጀመሪያ የማንን ነው የሚከፍለው? ለመንግስት የሚገባውን ግብር መጀመሪያ መክፈል አለበት። የቤተ እግዚአብሔርም እንደዛው ነው ያለ። ለመንግስት እንደምትከፍሉት ለእግዚአብሔር የሚገባውንም ደግሞ ለእግዚአብሔር ስጡ እያለን ነው። ማቴዎስ 22 ቁጥር 21 ላይ ስትመለከቱ ይህን ታገኛላችሁ። የመንግስትን ለመንግስት የእግዚአብሔርን ለእግዚአብሔር። ይህንን አውቀን ብዙ ጊዜ እኛ የመንግስቱን እንከፍላለን፣ የእግዚአብሔርን እንከለክላለን። ለምን? ስለማያስገድደን፣ መጥቶ አምጡ ገንዘቤን ስለማይለን። ነገር ግን የምንጠየቅባት ዕለት አለች። በፊቱ በምንቀርብ ጊዜ ያን ጊዜ እንጠየቃለን። ያኔ ከመጠየቅ ዛሬውኑ ዕዳችንን መክፈል አይሻለንም? ዕዳችን ሳይበዛ ዛሬው መክፈል አይሻልም? ሁላችንም፣ እኔም እናንተም ሁላችንም መክፈል ይኖርብናል፣ ግዴታችን ስለሆነ። ይህ ባለጸጋ አስራቱን ሊያወጣ አልፈለገም። ይሄ ነው አንተ ሰነፍ አስብሎታል። እንደው ይህም ባለማድረጉ አንተ ሰነፍ ነፍስህን ዛሬ ይወስዷታል። ሌላው ለተቸገረ ሰው መርዳት ያስፈልጋል። ለተቸገረው ሰው አንደኛው እግዚአብሔርን ማመስገን አለበት ስለተሰጠው። ሁለተኛ ሟች መሆናችንን አስበን መልካም ሥራ መስራት አለብን። ሶስተኛው አስራታችንን መክፈል አለብን። አራተኛው የተቸገረውን መርዳት አለብን። የመጨረሻው የተቸገረው ሰው ልንረዳ ያስፈልጋል። ካለን ላይ አስራታችን ከከፈልን በኋላ ሌላው እየተራበ ከጎናችን ያለው ጦም እያደረ እኛ እያማረጥን የትኛውን ልብላ ዛሬ ምን ይሻለኛል ብለን መጨነቅ የለብንም ክርስቲያኖች። መቼም ግማሹ የትኛው ይሻለኛል ብሎ ነው የሚያማርጠው። ደሃው ደግሞ የሌለው ምን ልብላ ዛሬ ከየት አግኝቼ ልበላ ይሆን እያለ የሚጨነቅ ደግሞ አለ። አካፍሎ ለሌላ መስጠት፣ የተቸገረውን መርዳት፣ በየሆስፒታሉ ያሉትን መጎብኘት፣ በችግር ውስጥ ያሉትን ወገኖቻችን ካለችን ላይ ከፍለን ጥቂትም ብትሆን ክብር የምታሰጥ በረከት የምታሰጥ ስለሆነ ያን እንድናደርግ ያስፈልገናል። ከተሰጠን በረከት ላይ አካፍለን ለሌሎች ለጓደኞቻችን ለተቸገሩት ወገኖቻችን ልንረዳበት ያስፈልገናል። ክርስቲያኖች አምላካችን ምንድነው ያለ? በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ ስትመለከቱ እነኛ ደጋጎች የተባሉት ሰዎች ኑ ወደ ዘላለም ደስታ ግቡ ሲላቸው የት አግኝተን አንተን ረድተን የታበላን የታጠጣን ብለው ሲጠይቁ እኮ ከእናንተ ጋር ያሉትን ታናናሽ የተባሉትን እነኚህ የተናቁ ወገኖቻችሁን ከጎናችሁ ያሉትን ረዳችሁ ማለት ለኔ ያደረጋችሁ ማለት ነው። ከጎናችሁ ያሉትን ስታበሉ እኔን አበላችሁ፣ ከጎናችሁ ያሉትን ስታጠጡ እኔን አጠጣችሁ፣ በሆስፒታል ያሉትን ስትጠይቁ አምላካችን አስረድቶናል ክርስቲያኖች። ስለዚህ ሀብት የተሰጠን ሁላችንም ይህን ልናደርግበት ያስፈልገናል። እኒህን አራቱን ነጥቦች ያዙልን።
ይህም ባለማድረጉ ይህ ባለጸጋ አንተ ሰነፍ ተብሏል። እኛም ሰነፍ እንዳንባል በእግዚአብሔር ዘንድ ዋጋ እንድናገኝ ዘላለማዊ ክብር እንድናገኝ እኒን ተግባራት ልንፈጽም ያስፈልገናል ማለት ነው። የተሰጠን ብዙ ሀብት አለ። በሀብታችን እነኚህ መልካም ስራዎች እንስራቸው። ስለተሰጠን እናመስግን መጀመሪያ። ከዛ ቀጥለን ደግሞ ነገ የሚመጣ ወደ እግዚአብሔር መሄዳችንን አስበን ዛሬውኑ መልካም ስራ እንስራ። ሌላው አስራታችንን እናውጣ። አራተኛው ችግረኞችን እንርዳ። ይህንን አድርገን አምላካችን እግዚአብሔር ሰማያዊውን ክብር እንዲያድለን በምድርም ላይ ምድራዊ በረከትን በሰማይም ሰማያዊ ዋጋን እንዲያድለን የሱ ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት፣ የእመቤታችን አመላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን።